የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጄኔራል ምግበይ ኃይለ ይፋ አደረጉ። ጠቅላይ ሚኒስትር አብይ አህመድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥሪን በመቀበል ለጋዛ የዓለም አቀፍ የሰላም ማስከበር ጥሪ ወታደር ሊልኩ መስማማታቸውን ኢትዮ ፍሮንት ከሁነኛ ምንጮቿ መረዳት ትችላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለም የሰላም ቦርድን ካቋቋሙ በኋላ ሀገራት በጋዛ የዓለም የሰላም ማስከበር ተልዕኮ ላይ እንዲሳተፉ ጥሪ አቅርበው እንደነበርም የሚታወስ ነው። አሜሪካና እስራኤል የኢራን ዘመቻቸው ቀጥሎ ቴህራንን በጭስ ያጥለቀለቀ ጥቃት ዛሬ ተፈጽሟል። በሌላ በኩል ዋሽንግተንና ቴልአቪቭ ቴህራን ያለኛ ፍቃድ የአያቶላህ አሊ ኻሜኒን ተተኪ ብትመርጥ ውርድ ከራሳችን ሲሉ ዝተዋል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት ትንታኔ ተሰሙታላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጥሪ በመቀበል ለጋዛ የዓለም አቀፍ የሰላም ማስከበር ጥሪ ወታደር ሊልኩ መስማማታቸውን ኢትዮ ፍሮንት ከሁነኛ ምንጮቿ መረዳት ትችላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለም የሰላም ቦርድን ካቋቋሙ በኋላ ሀገራት በጋዛ የዓለም የሰላም ማስከበር ተልዕኮ ላይ እንዲሳተፉ ጥሪ አቅርበው እንደነበር የሚታወስ ነው። ትራምፕ ያቋቋሙት የሰላም ቦርድ በቅርቡ በተካሄደው የሙኒኩ ዓለም አቀፍ የደህንነት ኮንፈረንስ ጎን ለጎን በይፋ የተመሰረተ ሲሆን የሰላም ቦርዱ ከሌሎች ተልዕኮቹ በተጨማሪ በእስራኤልና ሐማስ የ2 ዓመት ከባድ ጦርነት የደቀቀችውን ጋዛን መልሶ ማቋቋምና በጋዛ የአስተዳደር ሽግግር ሂደት ውስጥ የሚያግዝ በስፍራው ዓለም አቀፍ የሰላም ማስከባሪ ኃይልን ማሰማራትን ያካተተ ነው። ከወራት በፊት ታዲያ አሜሪካ በዚህ የሰላም ማስከበር ተልዕኮ ውስጥ ለመሳተፍ ወታደር የሚልኩ ሀገራትን ስታግባባ ነበር። ታይምስ ኦፍ እስራኤል የተባለው ሚዲያ በወቅቱ ባስነበበው ጽሑፍም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ስልክን ደውለው ኢትዮጵያ ለጋዛው የሰላም ማስከበር ተልዕኮ ወታደርን እንድታዋጣ መጠየቃቸውን ዘግቦ ትልቅ መነጋገሪያ ጉዳይ ሆኖ ነበር። እርግጥ ታይምስ ኦፍ እስራኤል በዘገባው ማርኮ ሩቢዮ አብይ አህመድን ወታደር እንዲያዋጡ ጠየቋቸዋል እንጂ ጠቅላይ ሚኒስትር አብይ ስለሰጡት ምላሽ ያለው ነገር የለም። ሆኖም ከጊዜ በኋላ ግን የጠቅላይ ሚኒስትር አብይ አህመድ መንግስት በጋዛ የዓለም አቀፍ የሰላም ማስከበር ተልዕኮ ውስጥ ለመሳተፍ ወታደር ለመላክ መስማማቱን ነው መረዳት የቻለው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ጠቅላይ ሚኒስትር አብይ አህመድ በስልክ ካወሩ በኋላ በሁለቱ ሀገራት መካከል በውስጥ ንግግሮች ነበሩ ያሉን ምንጮቻችን የአሜሪካው የውጭ ጉዳይ ሚኒስቴር ምክትል ሚኒስትርና የአፍሪኮም ጄኔራል ኢትዮጵያ በመጡበት ጊዜም ኢትዮጵያ የጋዛ የሰላም ማስከበር ተሳትፎ ላይ ሳያወሩ እንዳልቀሩ ነግረውናል። በጉዳዩ ስሱነት ምክንያት ግን የአሜሪካኖቹ ባለስልጣናት ወደ ኢትዮጵያ ሲመጡ ከጠቅላይ ሚኒስትር አብይ ጋር የተወያዩባቸው ጉዳዮች በጥብቅ ሚስጥር እንዲያዙ የተደረጉ ይመስላል። የመረጃ ምንጫችን እንዳሉን ከሆነ ግን በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት አሁን የኢትዮጵያ ወታደሮች በጋዛው የሰላም ማስከበር ዓለም አቀፍ ተልዕኮ ላይ በሚሳተፉበት ሁኔታ ላይ ለህዝብ ፍንጭን መስጠት ጀምሯል። በቀድሞ ፋና ብሮድካስቲንግ ኮርፖሬት በአሁኑ ፋና ሚዲያ ኮርፖሬሽን ላይ ከሰሞኑ በዚህ ዓመት ለሚካሄደው 7ኛው የሀገር አቀፍ ምርጫ በፓርቲዎች የውጭ ጉዳይ ፖሊሲ ክርክር ላይ ገዢው የብልጽግና ፓርቲ ኢትዮጵያ የትራምፕ የሰላም ቦርድ አባል በመሆን በጋዛው የሰላም ማስከበር ላይ ወታደሮቿን ልትልክ እንደምትችል ፍንጭን ሰጥቷል። በዚህ የክርክር መድረክ ላይ የብልጽግና ፓርቲን በመወከል ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጋር የቀረቡት መሐመድ ራፊ አባራያ ፓርቲዎች እርስ በርሳቸው ጥያቄን በሚጠያየቁበት ክፍለ ጊዜ ላይ ለአማራ ብሔራዊ ንቅናቄ አብን ተወካዮች ጥያቄን ሲያቀርቡ ኢትዮጵያ የትራምፕ የሰላም ቦርድ አባል የመሆን ዕድል ቢገጥማት ምንድነው ውሳኔያችሁ የሚል ጥያቄን አቅርበዋል። ከመጨረሻው መሳፈር ፈልጓል። ከዚሁ ጋር አያይዤ የትራምፕ የሰላም ቦርድ በቅርቡ ተቋቁሟልና እዚህ ላይ ኢትዮጵያ አባል እንድትሆን እድሉ ቢገኝ የአብን አቋም ምን ይመስላል የሚለውን ብታነሱልን። እዚህ ጋር የብልጽግና ፓርቲ ተወካዩ መሐመድ ራፊ አባራያ ይህን ጥያቄ ያነሱት ከክርክሩ መንፈስ ተነስተው ሳይሆን ወደ ክርክሩም ሲመጡ ከፓርቲያቸው ጋር መክረውበት ነው። ይህ ለመሆኑ ማረጋገጫም ጥያቄውን ሲያቀርቡ ከተጻፈ ወረቀት ላይ ማንበባቸው ነው። የኢትዮ ፍሮንት ምንጫችን እንዳሉንም የብልጽግናው ተወካይ በክርክር መድረኩ ላይ ስለ ትራምፕ የሰላም ቦርድና ስለ ኢትዮጵያ ተሳትፎ አለማንሳት ይችሉ ነበር። ፓርቲያቸው ከዚሁ ጋር የተተቸበት ነጥብም ስለሌለ ነገር ግን በተከራካሪው በኩል የትራምፕ
የሰላም ቦርድና የኢትዮጵያ ተሳትፎ የተነሳው አንድም መንግስት በትራምፕ የሰላም ቦርድ ስራ ውስጥ ኢትዮጵያ ተካታ ወታደሮቿን ለጋዛ ዓለም አቀፍ የሰላም ማስከበር ተልዕኮ ልታሰማራ መስማማቷን ለህዝብ ፍንጭ ለመስጠት ሲሆን፣ በሌላ በኩል ደግሞ በጉዳዩ ላይ ፍንጭን ሰጥቶ የፖለቲካ ንቃት ያለው ማህበረሰብ ምን እንደሚል በማወቅ ሙቀትን ለመለካት ታስቦ ነው ብለውናል። ነገር ግን የአብኑ ተወካይ ዳምጠው ተሰማ ምላሽን ሲሰጡ ነገሩም የገባቸው አልመሰሉም። የትራምፕ የሰላም ቦርድ የኢትዮጵያ አባልነትንም እስከዛሬ ካለው የሰላም ማስከበር ስራዎች አንጻር አይተውት ብቻ ነው ምላሽን የሰጡት። ሌላኛው የትራምፕ የሰላም ቦርድን በተመለከተ አብን ምን አይነት አቋም አለው የሚል ነው። የሰላም ቦርዱ አንደኛ የሰላም ማስከበርና ዓለም አቀፍ ሰላም ማስጠበቅ ላይ ያተኩራል ነው። ኢትዮጵያ ደግሞ በታሪኳ በሰላም ማስከበር ሂደት ከመላው የአፍሪካ ሀገራት ቀድማ የነበረች የምትሳተፍ እና በዛ ታሪኳም ተሞክሮ ሊሰጥ የሚችል ስለሆነች እና በተባበሩት መንግስታት ማዕቀፍ ውስጥ እንዲሁም በአፍሪካ ህብረት የሰላም ማስከበር ማዕቀፍ ውስጥ ሲቀጥል በቀጠናዊ ትብብር ማዕቀፍ ውስጥ ብታልፍ ያንን ማሳካት የሚችልበት እድል ስላለ ከፈንድ ባሻገር ማለት ነው በዚሁ ብትቀጥል እንዲሁም የትራምፕ ቦርድ አባልነት ጉዳይ የሰላም ቦርድ አባልነት ጉዳይ በሂደት የሚታይና በሌላው ፖለቲካ ኃይልም በጋራ የሚመክርበት እንዲሁም እኛም ኤክስፐርቶችን ጭምር መክረን የምንወስንበት የሚሆን እንጂ በጥልፊያ ወደዛ የሚገባበት አይነት አይደለም ከአብን አንፃር። የብልጽግናው ተወካይ ኢትዮጵያ የትራምፕ የሰላም ቦርድ አባል ብትሆን ምን ትላላችሁ ብለው ያነሱት ጥያቄ በክርክሩ መነጋገሪያ ሊሆን ሲገባው ኢትዮጵያ ወደ ጋዛ ሰላም አስከባሪ ወታደሮችን ብትልክ ከነባራዊው ዓለም አቀፍ ፖለቲካ አንጻር ምን ትጠቀማለች፣ ምንስ ትጎዳለች በሚለው ዙሪያም የጦፈ ክርክር ሊደረግ ሲገባውን በዝምታ ታልፏል። የተጠየቁት የአብን ተወካይም ነገሩን በትነውት ኢትዮጵያ ወደ ጋዛ ሰላም አስከባሪ ብትልክ ከአረብ ሀገራት ጋር ወዳጅነቷ ወዴት ያመራል የሚለውን ከመመለስ ይልቅ ሶማሊያና ሱዳን ከተላከ ሰላም አስከባሪ ኃይል ጋር አነጻጽረውት ነው ምላሽ የሰጡት። ክርክሩን የሚመራው ልጅም በየፓርቲዎቹ ንግግር ጣልቃ ሲገባ ቆይቶ እዚህ ጋር ሲደርስ ስላልገባው ይሁን ፕሮግራሙ ኤዲት ሲደረግ ተቆርጦ ይሁን አይታወቅም፣ ነገሩ የሚገባው ትኩረትን በክርክሩ አላገኘም። ቢሆን የብልጽግናው ተወካይ ጥያቄውን ሲያነሱ አጋጣሚውን በመጠቀምም ኢትዮጵያ የትራምፕ የሰላም ቦርድ አባል ሆና ወታደሮችን ወደ ጋዛ ለመላክ አቅዳለች የሚለው ጥያቄ እንኳን ሊጠየቅ ይገባ ነበር። ነገር ግን የብልጽግና ፓርቲ አጋጣሚውን በመጠቀም ያለምንም ትችትና ክርክር ኢትዮጵያ የትራምፕ የቦርድ አባል ሆና ወታደሮቿን ለጋዛው የሰላም ማስከበር ተልዕኮ ለማሰማራት መፈለጓን የሚያሳየውን ፍንጭ ሰጥቷል። መንግስት ይህን ውሳኔ እስከዛሬ በከባድ ሚስጥርነት የያዘውም ኢትዮጵያ በጋዛ የሰላም ማስከበር ተልዕኮ ላይ የመሳተፍ ፍቃዷን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የጠየቁ ሰሞኑን ብትገልጽ በተመሳሳይ ነገሩን በጥርጣሬ ከሚያዩት የአረብ ሀገራት ጋር አስቸጋሪ የግንኙነት ሁኔታ ውስጥ ገባ ነበር። አሁን ግን በመካከለኛው ምስራቅ የፈነዳው ጦርነት ከዚህ ቀደም የነበረውን የመካከለኛው ምስራቅ አሰላለፍን በእጅጉ የሚለውጠው ስለሚሆን ተጽዕኖ ዝቅ ሊል ይችላል። በሌላ በኩል ኢትዮጵያ በጋዛ የሰላም ተልዕኮ ላይ ወታደሮቿን ብትልክ በዚህ ጊዜ ምን ይጠቅማታል የሚለው ጥያቄም ይነሳል። የኢትዮ ፍሮንት ምንጭ እንዳሉት ጋዛ እንደነ ሶማሊያና ሱዳን ጎረቤት ስላልሆነች ጥቅም አልባ ተደርጋ ልትወሰድ አይገባትም። መረሳት የሌለበት ግብጽ በዚህ የትራምፕ የጋዛ እቅድ ላይ ትልቅ ተሳትፎ አላት። ይህን ተጠቅማ ኢትዮጵያ ላይ በትራምፕ በኩል ጫና ስታሳርፍ ነበር። ወደፊትም ይህን መቀጠሉ አይቀርም። ስለዚህም ኢትዮጵያ ዓለም አቀፍ ጉዳይ ለሆኑ ነገሮች ተገቢውን ትኩረት በመስጠት የሚመጡባትን ጫናዎች በመቀነስ ጥቅምን ማሳደድ አለባት ይላሉ ምንጫችን እንደሚሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዑኮቻቸውን ወደ ኢትዮጵያ ከመላካቸው በፊት ስለ ህዳሴው ግድብ የተለያዩ ጉዳዮችን እያነሱ ኢትዮጵያ ላይ ጫናን ሲፈጥሩ ነበር። ልክ ልዑኮቻቸው ኢትዮጵያ መጥተው ከተመለሱ በኋላ ግን ስለ ግድቡ ምንም አላሉም ብለው ይሄውም ኢትዮጵያ የትራምፕ ዋና አጀንዳ የነበረው የጋዛ ሰላም ማስከበር ላይ ለመሳተፍ ስለተስማማች ሊሆን ይችላል ብለዋል። እንግዲህ እንዲህ አይነት አጋጣሚዎችን በመጠቀም ግብጽ ኢትዮጵያ ላይ በእጅ አዙር ለማድረግ የምትፈልገውን ጫና መግታት ያስፈልጋልም ነው ያሉን። እርግጥ በኢራኑ ጦርነት ሳቢያ የጋዛው ሰላም ማስከበር ጉዳይ አሁን ትኩረት ላይ ያገኝ ይችላል። ጦርነቱ ሲረግብ ግን አጀንዳው ጎልቶ መውጣቱ አይቀርም ያሉን ምንጫችን ያኔ ጥቅምና ጉዳቱን መዝኖ መወሰን ያስፈልጋል ይላሉ። በሌላ በኩል የትራምፕ የሰላም ቦርድ በየ3 ዓመቱ አባልነትን ለማደስ 1 ቢሊዮን የአሜሪካ ዶላር ክፍያ እንዳለው ይነገራል። ታዲያ ኢትዮጵያ ይህን ክፍያ በሰላም አስከባሪነትን የምትሸፍነው ወይንስ ችላ ትከፍላለች የሚለው ጉዳይ አልታወቀም።
የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጄኔራል ምግበይ ኃይለ ይፋ አደረጉ። የሰራዊቱ የምዕራብ ግንባር አዛዥ የሆኑትና ባጋጠማቸው የልብ ህመም ምክንያት ላለፉት ጥቂት ሳምንታት ህክምናቸውን ሲከታተሉ የቆዩት ጄኔራል ምግበይ ይህን ያሉት ከድምፀ ወያኔ ቴሌቪዥን ጋር ባደረጉት ቃለ ምልልስ ነው። አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱን በተጠናና ግልጽነት ባለው አኳኋን ሲመራ ነው የሚሉት ጄኔራል ምግበይ እነዚህን መሰረታዊ ምሰሶች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉም ተደምጠዋል። አሁን ያለው ሰራዊታችን የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው የሚሉት ጄኔራል ምግበይ ሰራዊቱ እሱ ላይ ጠንክሮ እንዲሰራ በማብቃት ረገድ እሳቸውና ሌሎች አመራሮች እንዳልቦዘኑ በማብራራት በድሮኖች ተመክተው ለሚዝቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችንን ባይዘነጉ የተሻለ ነው ሲሉ በስላቅ መልክ ምላሽን ሰጥተዋል። በየጊዜው ሚዲያ ላይ የቀረቡ አነቃቂ ንግግሮችን በማድረግ የሚታወቁትና ከኃላፊነታቸው ውጭም ጭምር ህዝብን የሚያነሳሱ ስሜት ቀስቃሽ ንግግሮችን ከማቅረብ የዘለለ የተግባር ሰው እንዳልሆኑ ትችት የሚሰነዘርባቸው ጄኔራል ምግበይ በድምፀ ወያኔ ቃለ መልልሳቸው ቲዲኤፍ የህዝብ እንጂ የግለሰብ አመራሮች የግል ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋምም አይደለም ሲሉ ቢደመጡም እሳቸው በአዛዥነት የሚመሩት የምዕራብ ግንባር ግን ከጥቂት ሳምንታት በፊት ጄኔራሉን በግል የተቹ የማህበራዊ ሚዲያ አንቂዎችን ሳይቀር ከህግ አግባብ ውጭ አስሮ እንደሚያሰቃይ ትችት ሲቀርብበት እንደነበርም ይታወሳል። የቀጠለው የአሜሪካና እስራኤል የኢራን ዘመቻ አደገኛነት ከቀን ቀን እየጨመረ ሄዷል። 9ኛ ቀኑን ባስቆጠረበት ቀንም እስራኤል የኢራን የነዳጅ ማከፋፈያ ላይ ያነጣጠረ ጥቃትን ስትሰነዝር ውላለች። በነዳጅ ማከፋፈያዎቹ ላይ የደረሰው ጉዳትም መላው ቴህራንን ጥቁር ጭስ አልብሷት ውሏል። ከዚህ ጎን ለጎን 88 አባላት ያሉት የኢራን ሃይማኖታዊ አባቶች ጉባኤ ተተኪውን መሪ ለመምረጥ ከሚያስችላቸው መግባባት ላይ መድረሳቸውንና መወሰናቸው ነው እየተነገረ ያለው። ወግ አጥባቂን የሚባለው የአያቶላህ አሊ ካሚኒ ልጅ ሞሽታባ አሊ ካሚኒ ሳይመረጥ እንዳልቀረም ባለፉት 3 ቀናት ግምቶች በርትተው የነበረ ሲሆን ይህም ግምት ወደ እውነታው መቃረቡ ታውቋል። ይህን ተከትሎም እስራኤል ያሰማችው ማንኛውንም ተተኪ አድኜ ገድላለሁ የሚል ዛቻ ስጋቶችን ጨምሯል። እስራኤል በነዳጅ ማካፈያዎች ላይ ያደረሰችውን ጉዳት ተከትሎ አስተያየት የሰጡት የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋኒ እንዳሉት በመጠነ ሰፊ ማጥቃቱ በጦር ወንጀል የሚያስጠይቅ ስህተት እየተሰራ ነው። ይህም የአሜሪካና እስራኤልን ዘመቻ ወደ አዲስ ምዕራፍ እንደሚወስደው ነው የገለጹት። ባጋኒ በማብራሪያቸው እስራኤል በነዳጅ ማካፈያዎች ላይ ካደረሰችው ጥቃት በኋላ የተፈጠረውን ከባድ ጭስ ተገን በማድረግ አጥቂዎች አደገኛ ቁሳቁሶችንና መርዛማ ንጥረ ነገሮችን ወደ አየር እየለቀቁ ሲቪሎችን እየመረዙ አካባቢውን እያወደሙና ሕይወትን በከፍተኛ ደረጃ አደጋ ውስጥ እየጣሉ ነው ሲሉ በኤክስ ገጻቸው ላይ ጽፈዋል። ለወንጀላው ፈጣን ምላሽን የሰጡት የእስራኤል ወታደራዊ ቃል አቀባይ ሌተናል ኮሎኔል ናዳቭ ሾሻኒ ለጋዜጠኞች እንደተናገሩት መጋዘኖቹ ለጦርነት አገልግሎት ላይ ሲውሉ ነበር። ከዚህ በተጨማሪ ለባላስቲክ ሚሳይሎች ግብዓት የሚውለው ኃይል ሲመረትባቸውና ሲከማችባቸው የነበሩ በመሆናቸው እንደ አንድ ወታደራዊ ቦታ ኢላማችን መሆናቸው አይገርምም ብለዋል። በሌላ በኩል ተተኪውን ሃይማኖታዊ መሪ ወይንም አያቶላህ አሊ ካሚኒን የሚተካ ሰው ለመምረጥ የተሰበሰበው 88 አባላትን የያዘው የሃይማኖት አባቶች ምክር ቤት ተተኪውን በመወሰን ላይ ከጋራ መግባባት ደርሰው ውሳኔ ማሳለፋቸው ነው እየተነገረ ያለው። የምክር ቤቱ አባል ሙሐመድ መህዲ ሜርጋቤሪ ለኢራን ዜና አገልግሎት እንደተናገሩት ጽኑና የጋራ ስምምነት ተደርሷል በማለት አንዳንድ መቋጫ የሚሹ ነገሮች ብቻ መቅረታቸውንም አመልክተዋል። የሊቃውንቱ ጉባኤ ትኩረት ሰጥቶ ያለማቋረጥ የሚጠበቅበትን እያከናወነ መሆኑንም ጠቅሰው ነገር ግን በዚህ አስቸጋሪ ሁኔታ ውስጥ እንቅፋቶች አሉ፣ ለዚህም ስራዎች በጥንቃቄ ተሰርተው በመግባባት ለታሪክ እንዲቀመጥ ይደረጋልም ብለዋል። እስካሁን ባለው ሂደት ግልጽና አስተማማኝ የጋራ የሐሳብ አንድነት ላይ ተደርሷል ያሉት የጉባኤው አባል እንቅፋቶች ያሏቸው ጉዳዮችን በፍጥነት እንደሚወገዱ ተስፋቸውን ገልጸዋል። ከሳቸው አስተያየት ጎን ለጎን መሪውን መተካት ላይ በአሜሪካም ሆነ በእስራኤል በኩል እየተሰነዘሩ ያሉ ዛቻዎች እንኳን ለኢራናውያን ከዛም ባለፈ ላሉት ስጋትና ጥያቄን የሚፈጥሩ ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መሪውን የመወሰኑ ሁኔታ ከጫፍ መድረሱ መነገሩን ተከትሎ በሰጡት የቪዲዮ መግለጫ ሀገራቸው ማንም ይመረጥ ማንም አሳዳ ተመራጩን መሪ እንደምትገድል ዝተዋል። በተጀመረው ዘመቻም የኢራን መንግስት እስኪንኮታኮት ይቀጥላል ሲሉ ተጨማሪ አዳዲስ ኢላማዎችና ጥቃቶች እንደሚኖሩም ጠቁመዋል።
ከዚህ በተጨማሪ ኔታንያሁ በኤክስ ገጻቸው ላይ ተጨማሪ መልእክትን ለኢራናውያን አስተላልፈዋል። ይህም ኢራናውያን በመንግስታቸው ላይ እንዲነሱና ከእስራኤል ጋር እንዲቆሙ የሚጠይቅ ነው። በዚህ መልእክታቸው ላይም በቪዲዮ የተቀነባበረና የተሰባሰቡ ሰዎች ከኢራን አብዮት በፊት የነበረውን የአንበሳና ፀሐይ ምስል የሚታይበትን ባንዲራ ከእስራኤል ባንዲራ ጋር ይዘው እያወዛወዙ የሚታይ ሲሆን ከዚሁ ተንቀሳቃሽ ምስል ጎን ለጎን ኔታንያሁ አገራቸው የጀመረችው ዘመቻ ኢራንን ከአምባገነንነት ቀንበር ነፃ ለማውጣት ያለመ መሆኑንም ሲናገሩ ይደመጣል። ኢራናውያን ወደዚህ መንገድ ቢመጡም ኢራንና እስራኤል ዳግም ወዳጅ ወደሚሆኑበት ዘመን እንደሚመጡም ነው የገለጹት። ይህም እስራኤል ነባሩንና በአብዮት የተቀለበሰውን የቀደመ የኢራን መንግስት አስተሳሰብን ለመመለስ እየተጋች ለመሆኑ ማሳያ ሆኖ ከተመዘገበ ቅጽበት መካከል ነው። ሌላው በኢራን ቀጣይ መሪ መሰየም ላይ ጥያቄ ፈጥሮ ያለውና ከኢራን በኩል ምን ምላሽ ሊሰጠው ይችላል የሚለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛቻ ነው። ትራምፕ ቀጣይ መሪን መሰየም በሚመለከት በአንድ ቃለ መጠይቅ ላይ በሰጡት አስተያየት ኢራን ያለ አሜሪካ ተሳትፎ ወይም ጣልቃ ገብነት መሪዋን መምረጥና መሰየም እንደማትችል ነው የተናገሩት። ኢራናውያን ያለ አሜሪካ ተሳትፎ እያደረጉት ያለው ነገር ጊዜን ማባከን ይሆናል ያሉት ትራምፕ እሳቸውም በዚህ ሂደት መሳተፍ እንደሚፈልጉ ነው የገለጹት። ካልሆነ ግን ውሳኔው ዘመቻውን እንደ አዲስ የሚያስጀምር እንደሆነ ነው የገለጹት። ታዲያ ይህ የእስራኤልና የአሜሪካ አቋም ቀጣዩን የኢራን ተተኪ መሪ መሰየምን አጓጉ አድርጎታል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ